ለረጅም ዓመታት መጽሐፍ ቅዱስ እንኳን አይፈቀድላትም ነበር። እስራቷ ቀላል እስራት አይደለም። ኢትዮጵያ ውስጥ እንዳለ አይነት እስረኛ አይደለም። it is totally different። ቻይና ህግ 50 ግራም ኮካይን ይዞ የተገኘ የሞት ፍርድ ነው ያለው። ከጥቂት ጊዜ በፊት መላው ኢትዮጵያን በአንድነት ያነቃነቀው ያ አሳዛኝ ድምጽ ሁላችንም የምናስታውሰው ነው። በአንዲት ወጣት ኢንጂነር ላይ በምድረ ቻይና በተፈረደው የሞት ፍርድ ምክንያት በጊዜው ማህበራዊ ሚዲያው ናዝራዊት አበራ በሚል ስም ታውቆ ነበር። ከጓደኛዋ መሰሪ ሴራ ጀርባ የታሰረው የሞት ገመድ በቻይና የጨለማ እስር ቤት ውስጥ ሆና የምትቆጥረው ሰዓት መላው ኢትዮጵያውያን ፍትህ ለናዝራዊት ብለው ድምጻቸውን እንዲያሰሙ አድርጎ ነበር። ውድ ቤተሰቦቻችን ዛሬ ግን ከዓመታት ዝምታ በኋላ አንድ እጅግ ደስ የሚል ዜናና ተስፋ የሚሰጥ ዜና ተሰምቷል። ይህ ዜና ስለ ናዝራዊት ህልውና ብቻ ሳይሆን ከቻይና እስከ አዲስ አበባ ስለተዘረጋው አዲስ የዲፕሎማሲ ሚስጥር የሚናገርም ነው። ናዝራዊት አበራ ዛሬ የት ናት? ያ የሞት ፍርድስ ምን ሆነ የሚለው ጥያቄ መልስ አግኝቷል። ነገር ግን ከዚህ ዜና ጀርባ ያለው ትልቅ ሚስጥር ምንድነው? መጨረሻ ላይ የምንነግራችሁ አዲስ መረጃ ደግሞ መላ ሰውነታችሁን የሚወርና ማናችንም ያልጠበቅነው ነው። እስከ መጨረሻው አብራችሁን ቆዩ እያለን ወደ ዝርዝሩ እንወስዳችኋለን። ለቻናላችን እንግዳ የሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። አሁን ወደ ተሰማው መልካም ዜና ከማለፋችን በፊት በቅድሚያ ወደ ኋላ መለስ ብለን ታሪኩን በጥቂቱ እናስታውሳችሁ። ወይዘሪት ናዝራዊት አበራና ጓደኛዋ ሰንበት ካሳይ ገና ከሃይስኩል ጀምሮ የነበረ ጥልቅ ወዳጅነት ነበራቸው። ናዝራዊት በአዲስ አበባ ዩኒቨርሲቲ በኢንጂነሪንግ ተመርቃ ህይወቷን ልትመራ ስትል ጓደኛዋ ስምረት ግን ሌላ ጥቁር ወጥመድ አዘጋጅታላት ነበር። ያንን ቀን ስናስታውሰው አባቴ ስለሞተ መሄድ አልችልም፣ እድሉ እንዳያመልጥሽ አንቺ ሂጂ ተብላ ናዝራዊት ብቻዋን ወደ ቻይና የተላከችበት ቀን ነበር። ያቺ ጓደኛ የሰጠቻት የፀጉር ሻምፖና የህንፃ ፊኒሺንግ ዕቃ ናዝራዊትን ለሞት ፍርድ ያጫት ወጥመድ እንደነበረ የምናስታውሰው። ናዝራዊት በቻይና አየር ማረፊያ አደንዛዥ እጽ ተገኝቶባታል። የቻይና ህግ ደግሞ ይናገራል 50 ግራም ካለፈ ሞት ነው። ናዝራዊት ግን ይዛ የነበረው ከዚህ መጠን በላይ ነበር። ዛሬ ግን በኪሎ ግራሞች ደረጃ ተገኝቶ በቻይና ህግ 50 ግራም ኮካይን ይዞ የተገኘ የሞት ፍርድ ነው ያለው። ሌሎች ተገለዋል ወይ? ሌሎች የሞት ፍርድ ተበይኖባቸው ተፈጻሚ ሆነዋል ወይ? አሁን በዚያ ሰዓት ናዝራዊት ብቻ አልነበረችም የሞተችው። አዲስ አበባ ላይ የነበሩት እናቷም ግማሽ ሰውነታቸው በድንጋጤ ፓራላይዝድ ሆኖ ነበር። ናዝራዊት በቻይና አስፈሪ እስር ቤት ውስጥ ለዓመታት ቆይታለች። ብዙዎች ልትገደል ነው ብለው ተስፋ ሲቆርጡ፣ በእስር ቤቱ ውስጥ ግን ሌላ ታምር እየተከናወነ ነው። ናዝራዊት አልተሰበረችም። በእስር ቤት ውስጥ ሆና በቻይንኛ ቋንቋ የመጀመሪያ ዲግሪዋን ይዛለች። የሚገርመው ሚስጥር ግን እዚህ ጋር ነው። ከጥቂት ጊዜ በፊት ሰምተነው በነበረው መረጃ ናዝራዊት ዛሬ በእስር ቤት ውስጥ ትልቅ ተጽዕኖ ፈጣሪ ሆናለች። የእንግሊዝኛ ቋንቋ መምህር በመሆን ለቻይናውያን እስረኞች ትምህርት እየሰጠች ትገኛለች። በእስረኞችና በጠባቂዎች ዘንድ እጅግ ተወዳጅ መሆኗን በቅርቡ የሄዱት ቤተሰቦቿ መስክረው ነበር። ያ የሞት ፍርድ ቀርቶ በይግባኝ ወደ እድሜ ልክ ተቀይሮ እንደነበረ ቤተሰቦቿም ሰምተው በመጠኑም ቢሆን እፎይታ ተሰምቷቸው ነበር። ነገር ግን አሁን ሌላ አዲስና ከዚያም የላቀ አስደሳች ዜና ተሰምቷል። ሴራውን የጠነሰሰችው ስምረት ካሳይ የት ናት? መጀመሪያ ላይ የሰጧት ሻምፖ ነው ብላ ብትከራከርም ቤተሰቦቿ ግን ድምጿን ቀርተው ለፖሊስ ሰጥተው በፌዴራል ከፍተኛ ፍርድ ቤት ክስ ተመስርቶባትም ነበር። ነገር ግን ፍርድ ቤቱ የጥፋተኝነት ውሳኔ ከማስተላለፉ በፊት ስምረት ድንገት እንደተሰወረች ተነግሮ በሌለችበት የ15 ዓመት እስራት ተፈርዶባት ነበር። ፖሊስ አሁንም እያፈላለጋት ይገኛል። ይህችን መሰሪ ሴት ዛሬም ድረስ ማን ደበቃት? ከጀርባዋ የነበረው የአደንዛዥ እጽ አዘዋዋሪ ቡድን እጇን እንዳያዝ እያደረገ ይሁን? ናዝራዊት በቻይና በጨለማ ስትሰቃይ፣ ስምረት ግን የት እንዳለች ሳይታወቅ ዓመታት አልፈዋል። ነገር ግን እውነት አታንቀላፋም። አሁን አንድ ትልቅ በር ተከፍቷል። ነገሩ እንዲህ እያለ መጥቶ አሁን ደግሞ የተሰማውን ያልተጠበቀ አስደሳች ዜና እንንገራችሁ። የኢትዮጵያ ፓርላማ አንድ ታሪካዊ አዋጅ አጽድቀዋል። በኢትዮጵያን ኢንሳይደር ዘገባ ላይ እንደተመለከትነው ኢትዮጵያ ከቻይና ጋር እስረኞችን የመቀያየር ስምምነት አድርጋለች። እንደምትመለከቱት ኢትዮጵያን ኢንሳይደር ኢትዮጵያ ከቻይናና ብራዚል ጋር ፍርደኞችን ለማስተላለፍ ያደረገችው የስምምነት አዋጅ በፓርላማ ጸደቀ። ስምምነቱ በተለያዩ ወንጀሎች ምክንያት የተፈረደባቸው የየሀገሪቱ ዜጎች ፍርዳቸውን በሀገራቸው እንዲፈጽሙ የሚያስችል ነው ሲል ዘገባውን ይጀምራል። ወረድ ብሎ አዋጁ በተመሳሳይ በቻይና የሚገኙ ኢትዮጵያውያን ፍርደኞችም ወደ ሀገራቸው መዛወር እንዲችሉ የሚያስችል መሆኑን አክሏል። በተለያዩ ወንጀሎች ምክንያት የተፈረደባቸው ዜጎች ፍርዳቸውን በሀገራቸው ውስጥ ከሚያውቁት ማህበረሰብ ቋንቋና ባህል ጋር በቅርበት ሆነው እንዲፈጽሙና ታርመው ወደ ማህበረሰባቸው እንዲቀላቀሉ የሚያስችል አዋጅ መሆኑንም ጸገነት አብራርተዋል። በቻይናና በኢትዮጵያ መካከል በተፈረመው ስምምነት ዓለም አቀፍ አሰራርን መሰረት ያደረገና ውጤታማ የሆነ የፍርደኞችን ሰብአዊ መብት የጠበቀ ትብብር ማድረግ የሚያስችል መሆኑን የቋሚ ኮሚቴ ሰብሳቢዋ አስረድተዋል። በአዋጁ ላይ ጥያቄ ከሰነዘሩ ሁለት የፓርላማ አባላት አንዱ የሆኑት ኡስታዝ ካሚል ሸሙስ ስምምነቱ በሁለቱ ሀገራት እኩል ተፈጻሚ መሆኑን በተመለከተ ጥያቄ አንስተዋል እያለ ኢትዮጵያን ኢንሳይደር ዘገባውን ይቀጥላል። ይህ ማለት በአጭሩ ምን ማለት መሰላችሁ? ኢትዮጵያ ውስጥ የታሰሩ ቻይናውያን ወደ ሀገራቸው ሲሄዱ በቻይና የታሰሩ ኢትዮጵያውያን ደግሞ ፍርዳቸውን ለመጨረስ ወደ እናት ሀገራቸው ይመለሳሉ ማለት ነው። ይህ አዋጅ በቀጥታ የሚመለከተው ደግሞ ናዝራዊት አበራን ነው ሲሉ አንዳንድ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ደስታቸውን እየገለጹ ይገኛሉ። ናዝራዊት አበራ ወደ ኢትዮጵያ ልትመለስ ነው። ያ የሞት ፍርድ ያሰጋት የነበረችው ወጣት አሁን በአዲሱ አዋጅ መሰረት ወደ ሀገሯ ተላልፋ የመሰጠት እድሉ ተከፍቶላታል።
ይህ ደግሞ ሁላችንንም ደስ የሚያሰኝ እንደሚሆን እንዲሁም የምትመለስበትን ቀን በጉጉት እንድንጠብቅ የሚያደርግ እንደሆነ ጥያቄ የለውም። ናዝራዊት ወደ ሀገሯ የመመለሷ ተስፋ እውን እየሆነ ነው። ቤተሰቦቿ ዛሬ በደስታና በጸሎት ላይ ናቸው። ናዝራዊት ስትመለስ ለኢትዮጵያ ወጣቶች የምትነግረው ትልቅ ሚስጥር ይኖራልም ተብሎ ይጠበቃል። እስከዛሬ ግን አሁንም በጥቂቶች ዘንድ በሶሻል ሚዲያ የሚናፈሰው ልትገደል ነው የሚለው ሐሰተኛ ወሬ መሆኑን ማወቅ ያስፈልጋል። አዲሱ አዋጅ ተግባራዊ በቶሎ ይደረግ ዘንድ ምኞታችን ነው። የናዝራዊት አበራ መመለስ የፍትህ ድል ነውና መንግስት ይህን ጥረቱን እንዲቀጥል ሁላችንም ድምጽ መሆን አለብን እያለን ለዛሬው እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ።